በስውሯ ማርያም ተአምር አይተናል። አይኗ የማያየው እህታችን ዛሬ ከቀኑ 9 ሰዓት ቅባ ቅዱሱን ስትቀባ አይኗ በርቷል። እንግዲህ ጂሚ ዛሬ ምን ገረመ ግን? በእናት ለኪድዬ 30 ሚሊዮን የሰጠውን ሰውዬ እንደው ጨማምራ ተስጠው። ምን አለ አሁን እኔ ስገባ ዘበኛውን እጁን ጨብጨው ወጋባ ለኔ ምን ይጎለኛል ንገሪ። ይሄ እኮ ለኔ ነው የሚሰራው ሰራተኛ ደስ ይለዋል። ጊዜማ ይሻላል ሹማ አንዳንድ ቀንማ ይሻላል ሹማ። ከ9 ሰዓት በፊት መጠጥ ቤቶች እንዳይከፈቱ ተከልክሏል። እነ ዶላር እነ ዩሮ እነ ፓውንድ ከያሉበት ባንክ ቤት ሆኖ በፉጨት ይጥሯችሁ። አሜን። የለትና የባችሁን ኬክ እና በርገር ያድርግላችሁ። አሜን። ሰላም እንዴት ናችሁ? ልኙ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾቼ ዘና ፈታ ያደርጋሉ እንዲሁም ቁም ነገር ያስተምራሉ ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬው ቪዲዮአችን ከምናየው መካከል እንግዲህ በስውሯ ማርያም በጾመ ፍልሰታ ወቅት እንግዲህ ድንቅ ተአምር ታይቷል። ስለሱ ይዤላችሁ የመጣሁትን ቪዲዮ ወደ መጨረሻ ላይ ማሳያችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰቡን እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። ስሜ በእምነት ፍስሐ ይባላል። የተወለድኩትና ያደግኩት በአሜሪካ ነው። ኤግዛክትሊ ደግሞ የት ነው የተወለድኩት ብትጠይቀኝም ያው የተወለድኩበት ከተማ ናሽቪል ቴነሲ ይባላል። እዛ ደግሞ በልጅነቴ 3 አመት ኑሬ ወደ ኮሎምቦስ ሃዮ በሚባል ከተማ ከዛ ጀምሮ እስካሁን ድረስ እዛ እየኖርኩኝ ነው ያለው። አሁን ግን ወደ ሀገር ኢትዮጵያ መጥቼ ይሄንን ቃለ መጠይቅ በማድረግ በጣም ደስ ብሎኛል። አንዳንድ ቤተሰብ ውጭ ሀገር ቢኖርም የአገሩን ባህል ወግ እንግዲህ እያስተማረ ነው የሚያሳድገው። ብዙ ጊዜ ውጪ ልጆች ሲያድጉ ይጨማለቃሉ፣ የውጭውን የምዕራባውያን ባህል ይዛሉ ይባላል። ግን እንደዚህም በቤተክርስቲያን እንግዲህ ለድቁንና አብቅተው ለወግ ማድረግ ያበቁ ቤተሰቦችም አሉ። እንግዲህ ለነዚህ ቤተሰቦች ትልቅ ምስጋና ያስፈልጋቸዋል። ጊዜማ ይሻላል ሹማ አንዳንድ ቀንማ ይሻላል ሹማ። ሄሎሜ የት ሆነሽ ነው? ቤተክርስቲያን? አይ ምንም አይደለም። በቃ ስትመጪ ጠቅ ስልክ ገዝቼልሻለሁ። ስልኩን ይቀየራል። አይንሽም ደክሟል፣ ሌባም በስቷል። አረ ቲክቶክም አታይም ከዚህ በኋላ በቃ ይብራ ሌላ ነገር በቃ። እሺ እንግዲህ ጊዜው እየከፋ ስለሆነ ሶሻል ሚዲያ ላይ እንግዲህ በቃ በእድሜ ትልልቅ የሚባሉ ሰዎችም እንግዲህ አሁን ላይ የቲክቶክን መንደር እየተቀላቀሉ ስለሆነ በቃ ልጆች እንደ ሐሳብ ለቤተሰቦች በተን ስልክ ጠቅጠቋን ስልክ እንግዲህ ገዝተን ነው መስጠት ያለብን እንጂ ትልቁ ተይ ስልክ እንግዲህ ወደ ቲክቶክ ወደ ላይቭ ወደ አሉና ነገር እየወሰዳቸው ነውና ስልካቸውን ብንቀይርላቸው እንደ ሐሳብ እስከ ከፈሉሽ ድረስ ምንም አይነት ነገር ብትፖስጪ የማይሰቀጥጥሽ ሰው ነሽ። ለአንቺ ድፍን ኢትዮጵያ ተሸማቋል። ድፍን ኢትዮጵያ ነው ማውራሽ። ከሱ ብሶ አንቺ ከሳሾች፣ አንቺ ኢቢኤስን ይቅርታ አስጠያቂ አይወልሽ ተደራጅቶ ኢትዮጵያ ይሄ አካውንትሽን አዘግቶ እንዳይገላግልሽ እውነቱን ነው ማውራ። ድፍረትሽ ነው የገረመኝ። ጭራሽ ልታስፈራሪ በእውነት ጭራሽ ማስጠንቀቂያ እኛ እንከሳለን። ኢቢኤስን በራስሽ ቪዲዮ አንቺ በሰራሽው ምጥላውኝ ቪዲዮ ሜካፕ ተቃጣይ ለገባሽው ላንቺ እንዲያውም አልተሰደብሽም፣ እንዲያውም አልተነካሽም። እንግዲህ የዚህች ልጅ ነገር አሁንም ድረስ ማነጋገሩን ቀጥሏል። በምጥ ሰዓት እንግዲህ ጭንቅ ላይ በሚኮንበት ሰዓት ላይቭ አብርታ ላይቭ ላይ በመታየቷ ብዙ ኢትዮጵያውያን እንግዲህ ወደሷ ወቀሳ እየሰነዘሩ ይገኛሉ። ከዛ መካከል እንግዲህ ዮኒ ማኛ አንዱ ነው። እነ ድርሹ ዳና እነ ሰይፉን አይደለም እኔ በግልጽ እዚህ ሆኜ እሰድብሻለሁ እያለ እንግዲህ ልጅቷን ብዙ ነገር እየተናገራት ይገኛል። እኔም ልጅቷ ያደረገችው ነገር ተገቢ ነው ብዬ አላምንም። አንዳንዴ ስህተት መስራታችን አይቀርም። ስህተታችንን አምነን ለዛ ነገር ለሰራነው ስህተት እንግዲህ ይቅርታ ማለት ሲገባን ወዳልተፈለገ ነገር መሄዱ ተገቢ ነው ብዬ አላስብም። አሁንም ይሄ ድርጊትሽን አቁመሽ እንግዲህ የኢትዮጵያን ሕዝብ ይቅርታ ልጠይቅ ይገባል እላለሁ። ወደ ቀጣይ ቪዲዮ እንለፍ።
እኔ አላምርም፣ እኔ ቆሻሻ ነኝ፣ እሷ ግን ቆንጆ ናት። ይህንን አሳዛኝ ንግግር ፈገግ እያለ እንደ ቀልድ የተናገረው ይህ ምጡቅ አእምሮ ያለው ብላቴና ዛኪር ነው። ዛኪር ሰሞኑን ለየት ባሉ ነገሮች ማህበራዊ ሚዲያውን ተቆጣጥሮታል። በተለይም ይህ ቪዲዮ የበርካቶችን ልብ ነክቷል። ዛኪር በአንድ መጫወቻ ስፍራ እየተጫወተ ሳለ እኔ አላምርም፣ እሷ ቆንጆ ናት፣ እኔ ግን ቆሻሻ ነኝ ሲል ተደመጠ። በርካቶችም አዘኑ። ይህ እኛ ሕፃናትን የምንናገረው እያንዳንዱ ነገር ምን ያህል የእነሱን ሐሳብ ሊቆጣጠር እንደሚችል ማሳያ ነው። እባካችሁ ለሕፃናት እንጠንቀቅ። የዛኪርን ቪዲዮ አይታችሁ ምን ተሰማችሁ? ሐሳባችሁን ኮመንት ላይ አጋሩኝ። ቪዲዮን ለማየት አጋጥሞኝ ነበር እና እዛ ላይ እንግዲህ ልጅቷ ቆንጆ ነች ምናምን ነገር ሲሉት እኔ ግን ቆሻሻ ነኝ ምናምን ነገር ይላል። ያ ማለት ብዙ ሰዎች እንግዲህ ቆሻሻ ነህ ብለው ተናግረውት ይሆናል እንጂ በራሱ አይምሮ እንደዚህ አይነት አስተሳሰብ ሊኖረው አይችልም። እና አንዳንዴ ለንግግራችን ከአፋችን ለሚወጣው ቃል መጠንቀቅ አለብን ብዬ አስባለሁ። እናንተስ ምን አሳባላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። ያረጁ ተሽከርካሪዎች ከከተማ ውስጥ ሊወገዱ ነው። መስማት ትችላላችሁ። ዜጋ መጠበቅ ያለበት በሚገባው እድሜ ሬንጅ ውስጥ ያለ መኪና ነው መገልገል ያለበት። እሱን ቻሌንጂንግ ነው እረዳለሁ። ነገር ግን ደግሞ አለመተግበር አይሆንም። ለምሳሌ አዲስ አበባን የመሰለች ከተማ እየፈጠረን በዚህ ከተማ ውስጥ የማይመጥኑ ተሽከርካሪዎችን ይዘን የማይመጥኑ ማለት እድሜያቸው የማይፈቅድ ማለት ነው። የአገልግሎት ዘመን አለ። የተሽከርካሪዎች የሚያገለግሉበት የጤንነት ሂደት አለ። ጤንነቱም አጥቶ እድሜያቸውን ጨርሰው እዚህ ያገልግሉ ማለት ደግሞ በዜጋው ሕይወትና ጤና ላይ መቀለድ ነው። ያ ደግሞ አይፈቀድም ማለት ነውና እሱ ሂደት ስትራቴጂውን እቅዱን በቅድ የተመራ ከሆነ ተግባራዊ ይሆናል። በቅርቡ ተግባራዊ ሊሆን ይችላል። ኦልሬዲ ጀምረናል። አደረጃጀት እየቀየረን ነው። ለምሳሌ የህዝብ ትራንስፖርት አደረጃጀት እንግዲህ የኛ ሀገር መንገድ ትራንስፖርት ከቅርብ ጊዜ ወዲህ የሚያወጣቸው ህጎች አነጋጋሪ ናቸው። በፈረንጆቹ አቆጣጠር ከ2005 ወደዛ ያሉ መኪኖችን እንግዲህ ከአዲስ አበባ ለማስወጣት ስራ ጀምረናል ብለዋል። እኔም ለማጣራት እንደሞከርኩት አካባቢያችን ላይ እንግዲህ እንዳለው ካስተዋልም አብዛኛው መኪና ከ2005 በፊት የተመረተ ነው። ያው እንደ ሀገር እንደ አቅማችን ነው እንግዲህ የምንኖረው። ግን አሁን ላይ ይህን ህግ እንግዲህ ተግባራዊ ማድረግ ማለት እኔ በብዙ ሰው ህይወት ላይ መቀለድ ነው የሚመስለኝ። የትራንስፖርት ሚኒስቴር እንግዲህ ይህን ህግ ወደኋላ ሄዶ ሊያጤነው ይገባል። ብዙ ህጎችን እንግዲህ ከዚህ በፊት የህዝብ ጩኸት ሲሰማ ማቆማቸው ይታወሳል። አሁንም ይህን ድርጊት እንግዲህ ሊያቆሙ ይገባል ብዬ አስባለሁ። እናንተ ምን አሳባላችሁ? ያላችሁን ሀሳብ አስተያየት አሁንም ቢሆን በነፃነትና በጨዋነት ኮመንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። አከራካሪው የአዲስ አበባ ጉዳይ ስምምነት ላይ እንደተደረሰ ተገለጸ። በተመካካሪዎች ዘንድ በሰፊው አከራካሪ ከነበሩ አጀንዳዎች መካከል የፌዴራል ከተሞች ማለትም የአዲስ አበባና የድሬዳዋ ጉዳይ ዋነኛው የነበረ ሲሆን በዛሬው የምክክር ውሎ በአጀንዳው ላይ ስምምነት ላይ እንደተደረሰ ተገልጿል። በዚህም መሰረት የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ተስማምተዋል። ልዩ ጥቅምን በተመለከተ ዝርዝር ጉዳዮች በቀጣይ በሰፊው እንደሚመከርባቸውም ተገልጿል። የአዲስ አበባ ጉዳይ በተመካካሪው ዘንድ በሁለት ጎራ የኦሮሚያ ክልል አካልና ዋና መቀመጫ ትሁን በሚልና የፌዴራል ከተማ ዋና መቀመጫ ትሁን በሚል በተመካካሪው ዘንድ ለቀናት ሲያጨቃጭቅ መቆየቱ የሚታወስ ነው። ዘገባው የመናኸሪያ ሬዲዮ ነው። ከምክክር ኮሚሽን እንደወጣው መረጃ ከሆነ እኔ ስቱዲዮ እስከገባበት ሰዓት ድረስ እንግዲህ ይሄ ነገር ትክክል አይደለም፣ ውሳኔም አልተሰጠበትም ተብሎ እንግዲህ በምክክር ኮሚሽን ይፋዊ ገጽ ላይ ተለቋል እና ይሄ ዜና እንግዲህ ሐሰት ነው። ስለ አዲስ አበባ የሚሆን የኦሮሚያ ልዩ ጥቅም ምንም አይነት ውሳኔ ላይ አለመደረሱን እንግዲህ የኢትዮጵያ የምክክር ኮሚሽን አስታውቋል። ስሙኝማ ምን እንደተፈጠረ ልንገራችሁ። ጠዋት ስነሳ አጋዤ ምን ትለኛለች? ፍሪጅ ውስጥ እንዴት እንጀራ ትከቻለች ትለኛለች። እኔ ፍሪጅ ውስጥ እንጀራ ልከት አልችልም ምናምን አልኩኝና ሳይ ከዝን ያለች እና ለምንድነው ፍሪጅ ውስጥ እንጀራውን የከተትሽው? እንዴት ነው እንጀራ ፍሪጅ ውስጥ የሚከተተው? እስኪ ንገሪኝ። በፌስታል ተደርጎ ተቋጥሮ ይገባል። እኔም ከእንቅልፍ ስነቃ ነው ክፍት ሆኖ ሳየው ፍሪጅ ውስጥ የከተትኩት። አልከደንኩም። ስሚ እንጀራ ፍሪጅ ውስጥ ይከተታል? አይቼ ነው ሰው ቤት። እኔ አላቅም ጌታን። እና እንጀራው ደግሞ ሞር የሚጣፍጠው እሱ ነው። ስቀምሰው ፍሪጅ ውስጥ የገባው ጌታን። እና ንገሩኝ እስቲ እንጀራ ፍሪጅ ውስጥ ይከተታል? አራ አንዳንድ ቲክቶከሮች መሞላቀቃችሁን በልክ አድርጉት። አሁን እንጀራ ምንድን ነው? እንጀራሽ እንጀራ ነው። እንጀራ ምንድን ነው? የሀብታም ሚስት መሆን አልፈልግም ስትል አርቲስት ቬሮኒካ አዳነ ተናገረች።
ሀብታም ባል ከመፈለግ ሀብታም ሴት መሆን ይቀድማል የምትለው ቬሮኒካ አዳነ ዓላማዬ የሀብታም ሚስት መሆን አይደለም ስትል ብዙዎችንም አስገርማለች። በራሷ ጥረትና ላብ ጫፍ መድረስ እንደምትፈልግ የገለጸችው ቬሮኒካ ጥገኛ መሆን ይብቃ የሚል አይነት ወኔንም ቀስቅሳለች። አንዳንዶች ትክክል ነች ሲሏት፣ ሌሎቹ ደግሞ ሁለቱንም ቢኮንስ እያሉ ይገኛሉ። እናንተ የትኛው ወገን ናችሁ? ሀሳቧን የምትደግፉ 100 ቁጥር ጻፉ። ሌሎቻችሁም ሀሳብና ሴቶቻችሁን በኮመንት ላይ አጋሩ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ቬሮኒካ አዳነን እንግዲህ ከዚህ በፊት ባል አያስፈልገኝም ባል አላገባም በሚል አባባሏ ነበር የምናውቃት። አሁን ላይ እንግዲህ ሸርተት ብላ ለባልነት የምትፈልጋቸውን ሰዎች እንግዲህ መስፈርት እያወጣች ትገኛለች። ይሄ ጥሩ ጅማሮ ነው ባይነኝ። እንግዲህ ወደፊት ትዳር ይዘሽ አባትሽንም እንደምታስደስቺ ሙሉ እርግጠኛ ነኝ። ወደ ቀጣይ ቪዲዮ እንለፍ። ሄይ ጋይስ ሮጬ ስወጣ ወደቀብኝ። አያችሁት? ይህንን ወስዶ አዲስ የሚሰጠኝ ሰው ፈልጋለሁ። ሰው አሳውቁኝ። እወዳችኋለሁ። በጣም ነው ያዘንኩት። ይሄ እዚህ ጋር ደግሞ የለም። ብርድ ነው፣ ስሮጥ ነው ብርዱ። በቃ አልቻልኩም። እኔ እንደዚህ መጠጣት አልችልም። ከንፈር ያቃጥለዋል። ደግሞ እድሜ ከፍ እያለ ሲመጣ ከንፈር እያነሰ ይመጣል። ለዛ ነው መሰለኝ በቃ አልቻልኩም። የ250 እና 300 ሺህ ብር ስልክ ሰብረሽ እዚህ መተሽ የምትቆዩ የምትንበላጠጭው ነዳጅ ነጋዴ ስለሆንሽ ነው። ነዳጅሽ ማመንጨት ያቆመ ቀን፣ ነዳጅሽ ፈላጊ ያጣ ቀን ግን፣ ነዳጅሽን የሚገዙ ሰዎች ወደ ኤሌክትሪክ የዞሩ ቀን ግን መበየመልሽ ነው የምታጭው። ያልፍበታል፣ ሁሉም ነገር ያልፍበታል። ብትረጋጊና ሰከን ብት ይሻላል። በ100 ሚሊዮን የሚቆጠር ድሃ ህዝብ ባለበት ሀገር ላይ 300 ሺህ ብር 7 ዓመት 6 ዓመት ቀለብ የሚሆናቸው ህዝቦች ባሉበት ሀገር ላይ ምንም ሳይመስልሽ እንዲየተንበላጣሽ ቪዲዮ የምትለቂው ዋጋ ያስከፍልሻል። ብትረጋጊና ሰከን ብት ይሻላል። ነዳጁም ያቆማል። ዘላለም እኮ ነዳጅ አያመነጭም። እንደውም የኤሌክትሪክ ዘመን ነው፣ አሁን እየተሻሻለ ነው። ስለዚህ በአግባቡ ያለሽን ነዳጅ እየተጠቀምሽ የምትይዡን ይዘሽ ሰከን ብለሽ ህይወትሽን ብትሞር ይሻላል። ያበቃ ቀን ሁሉም ያበቃል። አስቢበት። እንግዲህ አንዳንድ አርቲስቶች የሚኖሩበትን ሀገር የሚኖሩበትን ማህበረሰብ ይረሳሉ። ያሳደጋቸው ማህበረሰብ ላይ መልሰው መጥተው እንግዲህ ያልተገባ ድርጊት ያሳያሉ። ብሩክቲሽ መልስ እንግዲህ ያደረገችው ነገር ትክክል ነው ብዬ አላስብም። ብዙ ረሀብተኛ፣ ብዙ ችግርተኛ ከቤታችን እንግዲህ 3 እና 4 እርምጃ እንደተራመድን 5 እና 6 ኤኔቢቶችንም በምናይበት ሀገር ላይ የ300 ሺህ ብር እና የ200 ሺህ ብር ስልክ ተሰበረብኝ ግዙልኝ ምናምን እያሉ መሞላቀቅና ያልተገባ ባህሪ ማሳየት ተገቢ ነው ብዬ አላስብም። እናንተም በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ኑሮ ተወዶ ነው ወይስ ዳውኝ ነው? የምር ዝናብና ፀሐይ ጅብ ይወልዳሉ? ሚስት ሳገባች ይታረግብኛለች እንዴ? መሪ ማለን የቢሆንስ የተዘፈነው ራሴን ሲያሜ ፖስት ፒል በውስድስ እንዴት በሬ ሳር ይበላል? ሀበሻ ቀሚስ ያምርብኛል? ጻድቅ ነኝ ኃጢአተኛ? ቦንዳ ቤት ልክፈት እንዴ? እዚህ ዓለም ላይ ብቻዬን በሆንስ የቤት ኪራይ ከፍያለሁ? ስማርት ነኝ ወይስ መሀይም ነኝ? አዳም ከቀይ ነው ከጥቁር አፈር የተፈጠረው? አሁን ትራምፕ ቢደውልልኝ ስልኩን አነሳዋለሁ። ይህ መኪና ከቀደመኝ አባቴ ይሞታል። ለሰው ልጅ ምግብ ነው ሽንት ቤት አስፈላጊው? ዋ ዱፌ ነፉ ሽሪሪ። አባቴ ግን ለምን ጥሎኝ ሄደ? ነፍሰ ጡር በመሆኗ ከስራ ያሰናበታት ቴሌቪዥን ጣቢያ በፍርድ ቤት ውሳኔ የተላለፈበት። የሰሞነኛውን በእህቶቻችን በእናቶቻችንና በሴት ህጻናት ላይ የሚደርሰውን በደል እኔም እንደ አንድ ጋዜጠኛ እቃወማለሁ። ይህ ቪዲዮ ሌሎች እንዲደርስ ኮፒ ሊንክ እና ሪፖስት እንድታደርጉ በአክብሮት ጋብዛለሁ። ሴት ልጅ እናት ናት፣ ሀገር ናት የሚል ሐሳብ ካላቸው ውስጥ አንዱ ነኝ። ትክክለኛው መረጃ እንደሚከተለው አቀርባለሁ። ነፍሰ ጡር በመሆኗ ከስራ ያሰናበታት ቴሌቪዥን ጣቢያ በፍርድ ቤት ውሳኔ ተላለፈበት። በቀድሞ የፋና ብሮድካስቲንግ ኮርፖሬት ዋና ስራ አስፈጻሚ በአቶ ብሩክ ከበደ የሚመራው ናሽናል ሚዲያ አክሲዮን ማህበር ወይንም በሳተላይት መጠሪያ ስሙ ኤንቢሲ ኢትዮጵያ በከሳሽ ወይዘሮ መሰረት ጫኔ መረታቱን የፌዴራል የመጀመሪያ ደረጃ ፍርድ ቤት የቂርቆስ ምድብ 4ኛ የሥራ ክርክር ችሎት አስታውቋል። በማርኬቲንግ ስራ ላይ ተሰማርታ በኤንቢሲ ኢትዮጵያ ላለፉት 9 ወራት ግልጋሎት ስትሰጥ የነበረችው ወይዘሮ መሰረት ጫኔ ነፍሰ ጡር በመሆኔ ከስራ ተሰናብቻለሁ የሚል ቅሬታዋን ለፌዴራል የመጀመሪያ ደረጃ ፍርድ ቤት ባቀረበችው የቂርቆስ ምድብ 4ኛ ችሎት ክሱ ተቀባይነት አግኝቶ የካሳ ክፍያን ጨምሮ ሌሎች ክፍያዎችን አክሎ በአቶ ብሩክ ከበደ የሚመራው ኤንቢሲ ኢትዮጵያ ለወይዘሮ መሰረት በድምሩ 106255 ብር እንዲከፍል ውሳኔ አስተላልፈዋል።
ቀደም ሲል በዚህ ቴሌቪዥን ጣቢያ እንደምሰራ ይታወቃል። ግን አሉላ ጸባይ የለውም ነጭናጫ ነው ትሉ ነበርና ከጋሽ ሰውነት ዜና ጋር በተገናኘ ነበር ከዚህ ጣቢያ ጋር የተለያዩት ይነበብ አይነበብ በሚል እስካሁን ድረስም ልምዴን አልወሰድኩም፣ ደሞዝ አልወሰድኩም። ግን ያው እንደዚህ አይነት ደግሞ እንስቶቻችን ሲበደሉ ደግሞ ፈጣሪ ደግሞ መልሶ ይጥልሃልና ኤንቢሲ ኢትዮጵያ ላይ ተጨማሪ መረጃ አለኝ። ጌት ሬዲ ተዘጋጅ። ዜናዎች ብዙ ነገሮች አሪፍ ናቸው። ግን ለአቴሽን ብለህ አድርገው የመጣው ሁለት አይነት ካልሲ፣ ሁለት አይነት ጫማ፣ ፊት ላይ ያረከው ፕላስተር ምንድነው? ኧረ አሉላ ተው ከቀልብሁን። ለምንድን ነው ጠንቋይ ቤት የምትሄዱት? ለምንድን ነው ሰው የምታሳብዱት? ለምንድን ነው የሰው ልጅን የምትዘጉት እንዴ? ሰው እንዴት የሆነን ሰው አብዶ ልየው አሳብጀው ልየው? ወንድምህን እህትን ማሳበድ ምንድነው ጥቅሙ? በሆነ ነገር በለጠኝ ብሎ ሰው መግደል ይሻላል እኮ። እግዚአብሔር መግደል በቃ መገላገል ነው። ያን ሰው ገለኸዋል፣ በቃ ይገላገላል። ጠንቋይ ቤት ከዛ በኋላ እሱ እንደዛ ፍዳውን ሲበላ ጸበል ሲንከራተት በሰንሰለት ሲታሰር ወይ የሆነ ነገር ውስጥ ሲገባ ቁጭ ብሎ ማየት ምን ነው የሚያስደስተው እንዴ? ወይ መግደል በቃ መግደል እኮ ግልግል ነው። በቃ የሆነ ሰው ግድል ታደርገዋለህ፣ በቃ ሞተ ነው። በቃ ማየት ማትፈልገው ሰው ገለኸዋል። በቃ የሰውን እድል መውሰድ ማሳበድ እንዴ? መተት ምንድነው ጥቅሙ? ምቀኝነት እንዴ? የትም ዓለም እኮ የሌለ ይሄ እኮ ኢትዮጵያዊ ብቻ የሚያደርገው ነገር እኮ ነው። እግዚአብሔር ምንድነው የምትፈልጉት? ወንድሜ አለፈለት ብሎ ጠንቋይ ቤት መሄድ ምን ማለት ነው? እህቴ የሆነ ነገር አገኘች ብሎ ጠንቋይ ቤት መሄድ፣ ያን ሰው እንዳይሆን ማድረግ ምንድነው ጥቅሙ? ምንድነው የምትፈልጉት እንዴ? አበሻ ግን ምን አይነት ፍጥረት ነው? በእግዚአብሔር ምን አይነት ኧረ በስመ አብ እኔ አላቅም። የሆነት ገና ይሄ ሲያንሰን ነው ማለት አሁን እየሆነን ያለው ነገር እኛ ላይ እየመጣ ያለው ነገር በሙሉ ሲያንሰን ነው። እንደ አበሻ መሰሪና መጥፎ ፍጥረት የለም። አዎ አበሻ ነኝ፣ ግን እንደናንተ ጠንቋይ ቤት ለጠንቋይ ቤት ስትንከራተቱ እንደምትውሉ የቤተሰብ አባሎች አይደለም። እግዚአብሔር ሁሉም ቤተሰብ ላይ የሆነ መተታም አለ። አንድ መተታም ሰው አለ። በቃ ሰው እንዲያልፍለት የማይፈልግ ቆሻሻ ሰው። ኧረ በስመ አብ። ከዛ እሱ ነው የምንለው። አግብተህ እሱ እንግዲህ ከህብረተሰቡ ጋር ወርደው ብዙ ማዕረግ ብዙ ስልጣን ቢኖራቸውም እንደዚህ ህዝቡ ጋር እንግዲህ ተመሳስለው የሚኖሩ ፖሊሶችን እንግዲህ ምስጋና ልናቀርብላቸው ይገባል። እንደዚህ አይነት ፖሊሶችን እንግዲህ ልናበረታታ ይገባል። ጆን ዳንኤል ምን አገባው? ማሜ ጆን ዳንኤል እኮ አይመለከተውም። ያገባዋል ጆን ዳንኤል እንዴ? ምን አገባው ጆን ዳንኤል? ይኸውልህ ማሜ ሰማኝ፣ እሺ እየሰማኝ ነው። ጆን ዳንኤል አትበለ። ይኸውልህ ሰማኝ ነኝ። ይኸውልህ አንተም ሆንክ ማለት ነው ሌላውም ጌመር እንዳለ ብር የላከው ገባ አይደለ? ጆን ዳንኤል ቤት ጊፍት ሲሰጥ ታየ። ከዛ በኋላ እንዲሰጣችሁ ከሱ ለመብላት ብሎ ነው የተበላው ሁሉም ገባ አይደለ? ስለዚህ ምንም የሚያገባኝ ነገር የለም። ስትልክ ለኔ ያላማከርክም ጆን ዳንኤል ብላ ጠይቅም። እኔ ቤት ጊፍት ሰጠ፣ ሁሉም አየኔ ጋር ሲሰጥ ሊበላ ብሎ ተበላ እንዳለ አይመለከተኝም። በቃ ከተወሰደበት ገባ አይደለ? ጆን ዳንኤል ብለ ስሜን አታንሳ፣ አያገባኝም። ማንም ሰው ሲልክ ብር ደውሎ ጆን እንደዚህ ሰው አንተ አቃለው ብር ሰውዬ ልጅ የማስተምርበት ነው ሰውዬ። እና ታዲያ ምን አገባኝ? ብራዘር ብር ስጠኝ እያልኩ ነው እኮ። ሙርቲ ይዛል እንዴ? ልበላ ብለ ሁሉም ተበላ፣ አይመለከተኝም። በቃ ከተወሰደበት ሎዬ ግን አይ ሰውን ላይክ አሁን እኔ ጋር አሁን ያንተን ስም ጠቅሶልኛል፣ ቴክስት አድርጎልኛል። ጆ ካለሽ ጆን ሲልሽ ጆና አቋሎ ላለ ሰው ሁሉ እኮ ብር እኔ ለፒዱ አስተውይላ እኔ ለፒዱ አስተውይላ በቃ ልክ ነሽ። አይሻ ፒዱ አሁን ደውሎ ነግሮኛል። አይተው አያገባኝም ማለት 1 ሚሊዮን ኢትዮጵያ ጆን ዳንኤል ወንድሙ ነኝ አለ። እሺ እኔ የጆን ዳንኤል ወንድሙ ነኝ እና ስለዚህ እባክህ ጆን ዳንኤል ጋር
እንደዚህ የሆነች ነገር ቃጥፍቼበት በጣም ተደብሮታል እና ስለዚህ ይሄውና አካውንት ብሎ ይሄውና በእናትህ አንተ ጆን ዳንኤል በእናትህ ከኔ ጋር የሆነ ትደባደቡሉ ትችላለህ። በእናትህ አይደለም ከኔ ጋር ውያ በላት እንደውም እንግዲህ ብዙ ቲክቶከሮች አሁን ላይ እንበላለን ብለው ተበልተዋል እየተባለ ነው። አንድ ወንድማችን እንግዲህ ጊፍት ሲሰጥ ታየ እና ለእነሱም ጊፍት እንዲሰጣቸው ብለው እንግዲህ ያወሩታል። በመሀል እንደዚህ ብር ቸገረኝ እንደዚህ እንትን አልኩኝ እያለ እንግዲህ በብዙ ብሮች በመቶ ሺዎች የሚቆጠር ብሮችን አስልኳቸዋል እና እንግዲህ እሱን ይዞ ተቀይሷል እየተባለ ነው። እኔም ጆን ዳንኤል ጥፋት አለበት ብዬ አላስብም። በቃ ሁሉም የሰጠው እናገኛለን ጥቅም እናገኛለን ብሎ ነው እንጂ ጆን ዳንኤል ራሱ ስጡ ብሎ አይደለም ያሰጣቸው እና ጆን ዳንኤል በዚህ ጉዳይ ላይ ተጠያቂ መሆኑ ገርሞኛል። እና እናንተም እስቲ ተመልካቾቼ ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። እስከዚህ ሰዓት ድረስ መጣችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን ወደ ቀጣይ ቪዲዮ እንለፍ። በስውሯ ማርያም ተአምር አይተናል። አይኗ የማያየው እህታችን ዛሬ ከቀኑ 9 ሰዓት ቅባ ቅዱሱን ስትቀባ አይኗ በርቷል። እንግዲህ በአውደ ምሕረቷ በስውሯ ማርያም ገዳም በጣም ደስ ይላል። ሁላችሁም የተዋሕዶ ልጆች ይህን ቪዲዮ ሼር በማድረግ ላልደረሰው አድርሱ። እናታችን ድንቅ ታደርጋለች። በመጣች በ5ኛ ቀኗ አይኗ በርቶ እንግዲህ በጣም እጅግ ብዙ ህዝብ ከቧት እልልታውን ደስታውን ገልጾ እኛ ደግሞ በአውደ ምሕረት አግኝተናታል። እግዚአብሔር ይመስገን። ለእሷ የደረሰች ስውሯ ማርያም ለሁላችሁም ትድረስ። አሜን። የስውሯ ማርያም እንግዲህ ለሁላችንም ትድረስ። ይህ ቪዲዮ ኮሜንት ላይ እንግዲህ አንድ ነገር እንድታደርጉልኝ እፈልጋለሁ ተመልካቾቼ። ለድንግል ማርያም የሚሳናት የለም እያላችሁ እንግዲህ ኮሜንት ላይ ጻፉልኝ። ይህን ቪዲዮም እንግዲህ ላላየ ሰው ሼር እያደረጋችሁ የእመቤቴ የቅድስት ድንግል ማርያምን እንግዲህ ተአምር ለዓለም ሁሉ አሰሙላለሁ። ወደ ቀጣይ ቪዲዮ እንለፍ። ምን አለ አሁን እኔ ስገባ ዘበኛውን እጁን ጨብጨው ገባ ለኔ ምን ይጎለኛል ንገሪ። ይሄ እኮ ለኔ ነው የሚሰራው ሰራተኛ ደስ ይለዋል። ሪስፔክት ሰጠው ክብር ሰጠው ሰላም ብትለው የምትጎዳው ነገር ምን አለ? ስለዚህ ያ ፍቅሩ ሞር እያደረ የምትሰጠው አፕሮቺንግ እና ክብር ነው ሰው የኛ ህዝብ የሚፈልገው ምንድነው እንትን ነው ክብር ነው የሚፈልገው ሌላ ነገር አለ አይደል? ስለዚህ ያንን ነገር እየሰጠን ያለን ያንን እየሰጠን ስላለን ሞር ሰራተኛ አይለቅ ኢንጆይ አድርጎ ይሰራል። ለእኛም ደስተኛ ነን እነሱም ደስተኛ ናቸው። እንደዚህ አይነት ባለ ሀብቶችን ፈጣሪ እድሜና ጸጋውንም እንግዲህ እንዲጨምርላቸው ነው የምንመኘው። ጂሚ ዛሬ ምን ገረመ ግን? በእናትህ ለኪድዬ 30 ሚሊዮን የሰጠውን ሰውዬ እንደው ጨማምራ ትስጠው። ሌላ ምንም ይገባዋል 30 ሚሊዮን እንግዲህ ስሙ እንዲጠቀስ ያልፈለገ አንድ የከተማው ባለሀብት እንግዲህ ለእንጦጦ ኪዳነ ምሕረት የ30 ሚሊዮን ብር እንግዲህ ድጋፍ አድርጓል። ይሄም እንግዲህ የሳምንቱ መነጋገሪያ ርዕሰ ጉዳይ ነበር። እንግዲህ እንደዚህ አይነት ባለሀብቶችን ፈጣሪ ያብዛልን። ቤተክርስቲያን የምትቋቋመው እንግዲህ በእኛ አስራት በኩራት በእኛ ልገሳ ነውና አሁንም ለቤተክርስቲያን የምናደርገውን ድጋፍ አናቋርጥላለሁ። ወደ ቀጣይ ቪዲዮ እንለፍ። 4 ልጆች አባት የሆንከው ወንድማችን አቶ ፋሲል እሸቱ እንኳን ደስ አለ። እንኳን አብሮ ደስ አለ። አመሰግናለሁ። እናታቸውን እንኳን ማርያም አረቻት። አንተንም እንኳን ደስ አለ። እንዴት ነው አባትነት? ደስ ይላል። እንግዲህ አሁን ነው ስሜቱን በደንብ ያወቁት። በጣም ደስ ይላል። ደስ የሚል ስሜት አለ። አሁን ህፃናቶቹ በጥሩ ሁኔታ ላይ እንዳሉ ገብቼ ለመረዳት ሞክሬያለሁ። እናትየዋን በጥሩ ሁኔታ ላይ ነው ያለችው። ምን ተሰማህ አንተን? ኧረ በጣም ነው ደስታ የተሰማኝ። ያው ትንሽ የሰርጀሪው ሰዓት ላይ ትንሽ ተጨንቄ ነበር እንጂ በጣም ነው በቃ አሁን ላይ ልጆች ያሉበት ሁኔታ አሪፍ ነው። እኔ በጣም እሷም ደህና ነች። በጣም ደስ የወሊድ አገልግሎትም ክፍያ የለውም። ያው ነገር ግን ላቦራቶሪ ሲታዘዝ ምናምን በብዛት ውጪ ነው የሚሰራው። የግል ላቦራቶሪዎች ነው አንዳንድ እንትኖች እዛ ነው የሚሰሩት እና እዛ በሚሆንበት ወቅት ደግሞ ያው ሂሳቡ የግል ቦታ እንደምታውቂው በጣም ነው የሚወደደው። ፕላስ ደግሞ እኔ ሳሰራ የ4 ልጅ ነው ይዤ የሚሄደው እና ያ ነገር ትንሽ ከበድ ይላል ነው እንጂ እዚህ ውስጥ ያለው ነገር በጣም ጥሩ ነው። አሁን ባለው ሁኔታ እንኳን 4 ልጅ በዚህ እድሜህ በጣም ገና አንድ ፍሬ ህፃን ልጅ ነህ። አንድ ልጅ ማሳደግ ከባድ ነው ያለው ሁኔታ። የወተት የዳይፐር የምን የሚባሉ ነገሮች እንደውም ላቦራቶሪ እንዳልከው የተለያዩ ወጪዎች ይኖራሉና ይህን ነገር እገዛ እንዲያደርጉልህ መጠየቅ የምትፈልገው አካል አለ? የግድ እንግዲህ ስራም የለህም አንተ፣ እሷም እንግዲህ በእንትን ላይ ነው ያለችው። እስኪ ያለውን ሁኔታ ግለጽልኝ። ያው አሁን ይሄ ኑሮውን ሁኔታ ምናምን የምታውቂው ነው። ልጅ ለማሳደግ በጣም ነው ራስንም ለማስተዳደር እንኳን ያለው ኢንፍሌሽን የሚፈቅድ አይደለም። ስለዚህ አንዳንድ ገዛዎችን ቢያንስ ባገኝ ደስ ይለኛል። እንደዚህ
በሶሻል ሚዲያ ምናምን። አንደኛ አጋጣሚ ያው ስልክም እጄ ላይ ስለሌለ የተለቀቀውን በእርግጥ አላየሁትም፣ ግን ብዙ ሰዎች ናቸው ስልኬን አፈላልገው ምናምን የሚደወሉልኝ እና እኔ ግዞችን ባገኝ ደስ ይለኛል። አመሰግናለሁ። እኔ እንግዲህ ቀጥታ እንድትታገዝ ነው የምፈልገው። አካውንትህንና ቢቻል ደግሞ እየሰራ ያለ የቴሌብር አካውንት ካለ የኢትዮጵያ ሕዝብ መቼም አንድ ፍሬ ህጻን ልጅ ነው። አሁን ወጥተህ ተንቀሳቅሰህ ለማምጣት የግድ ደግሞ እሷን ማገዝ መርዳት ስላለብህ ሁለታችሁ ብቻ ስለሆነ ያላችሁ እንዲያግዙህ እንዲረዱህ እስቲ አካውንትህንና የቴሌብር የሚሰራ የቴሌብር ቁጥርህን ንገረኝ። አለኝ አካውንት ንግድ ባንክ አካውንት አለኝ 104986467783 የንግድ ባንክ አካውንት ነው። ፋሲል ሸቱ ነው የሚለው። እንደገና ቴሌብር የሚጠቀምበት ደግሞ ስልክ 0900014006 ነው። አመሰግናለሁ። ቀጥታ ልታገኙ ትችላለሽ። ሰዎችም ቢደውሉሉ ስልክህ እንድታነሳና ያው ያለውን ነገር አንዳንድ ድርጅቶች በተለይ የወተት የዳይፐር እንዲሁም የተለያዩ እገዛዎች ቢደረግልህ እንዳልኩ አሁን ሁሉም እንደተናገርኩት ስራ እየሰራህ አይደለም። እሷም እንግዲህ አራስ ነች። ሁለታችሁም ቤት ውስጥ ስለሆናችሁ 4 ልጆችን ደግሞ ባንዴ ማሳደግ ከባድ ስለሆነ የኔ እገዛ እንደሚያደርጉልህ ተስፋ አደርጋለሁ። ለኢትዮጵያ ሕዝብ እኔም መልእክቴን አስተላልፋለሁ። በድጋሚ እንኳን ደስ አለ። እግዚአብሔር አምላክ በጸጋ በበረከቱ ያሳድግልህ። እነ ዶላር እነ ዩሮ እነ ፓውንድ ከያሉበት ባንክ ቤት ሆኖ በፉጨት ይጥሯችሁ። አሜን። የለትና የለባችሁን ኬክ እና በርገር ያድርግላችሁ። አሜን። የድህነት አሻራ የሆነችው ሽሮ ለአይነት ሆና የምትመጣ ከሆነ ትምጣ። በተረፈ ቁርስም ምሳም እራትም ኢትዮጵያውያን የተመግቡ አንጀታቸውን እላቸዋለሁ። ቀኛችሁ ረጅም ዕድሜ፣ ግራችሁ ባለጸግነትና ክብር፣ መንገዳችሁ ደስታ፣ ጎዳናችሁ ሁሉ ሰላም ይሁን። አዲሱ ዘመን በጤንነት በእውቀት በሰው ፍቅር በገንዘብ በሰላም በደስታ በርካታ ይጠራችሁ። ወልደሻል እንዴ? ወልዳ ነው የጠፋችሁ ይላል። ወልደሻል ማርገዜን አይታል ወይ አስረግዘኛል? አላየሁም። እኔ ኮሜንት አይቼ ነው እንጂ በቃ ዝም ብለህ አትጠይቅም። የተጻፈልን እንዴ? የተጻፈልን አልጠይቅም። እኔ አንተን እዚህ ጋር ነገር ቢሉህ ላምብልህ ምን ችግር አለ? ብትጠይቅኝ አንተ ደግሞ እንደዛ አለ እንዴ? ምን ችግር አለው? ያስረገዘ ሰው ኦራል ግዢ ያየሰው እንዴ? እኔ ጠፍተሽ 1 ወር ምናምን ጠፍተሽ ነው ያየሁት። ምን ሆነሽ ነው ብዬ 9 ወር ሙሉ ከእናንተ ጋር ነው የነበርኩት እኮ 9 ወር ሙሉ የምታረጊው ነው ላይ ለምን ትበሳጫለሽ? ምን አናደደስ? ምን ነገር ሰው ሲጠይቀኝ አልወድም። በተፈጥሮ ይገዛ ነው ተፈጠረ ሞንዬ ሊያሳስት ነው። ኮሜንት አታምጣላችሁ ነው ያልተባለ ነገር ሲባል እናደዳለሁ ነው የሆነውን ነገር አብ ያምኜ ነው የሚቀበል። ያልተባለ ነገር ግን የሆነ የሰው ለማጥፋት ለሚጻፍ ነገር ደግሞ መልሳለሁ። አልወድም። እንደዛ ራሴን አስከብራለሁ። ሞንሽ ዝም ብሎ አፉ የሚከፍት ቢሰው አልወድም። ምንድነው ራስሽን ማስከበር? ከዚህ ጋር እኮ አይገናኝም እኮ ሰው ለምን እንደጠፋው ያውቃል። ሰው አንተ አታውቅምና ያልተባለ ነገር ማለት አማን ለምንድን ነው የጠፋችው? ንገረኝ እስቲ። ምንዋን አሟት? እኛም አልጠየቅንም እኮ ስጠይቅ የሚነገርህ ምንሽን ያመመሽ? የኔ እናት ምንሽን ያመመሽ? መጠየቅ አይጠበቅብህም። ሞኒ ጀስት ጌም የተጫወተ ነው እንዴ? ምንድነው እንትን የምትይው? ሄለን ምን አልኩ? ምንሽን ያመመሽ? ደህና ስለሆንኩ ነው ላይ በገባሁት። ምን እናግዝሽ? አንተ እንድታግዘኝ አልፈልግም። እንደውም እኔ ሰው ማገዝ እችላለሁ። እግዚአብሔር አግዥኝ እስቲ ሄሉዬ። የኔ እናት ችግርን ተናገር፣ ትታገዛለህ፣ ህዝቡ ያገዛል። ሄሉዬ አንበሳ አውርጂልኝ የኔ እናት። በአንበሳ ነው የሚቀርፈው አንተ ችግር? አንድ አንበሳ ይቀርፈዋል። አይጥር ማገዝ ትችላለሽ? አማን ትችላለች? ማገዝ ትችላለች። እሺ አይጥሩ። እኔ የት እንደከረምሽ አላውቅም። ቴክስት አትመልሽ። ምን እናርግ ታዲያ? እዚህ ላይ ሳገኝሽ ነው የምጠይቅሽ። አሁን ላክሽልኝ፣ ተቀበል። ቴክስት አልጻፍክልኝም? ቲክቶክሽ ላይ ሂጂና የተጻፈልሽን አለ። እሺ ካገኘሽ ነው ትቀጫለሽ። ቴክስት ካላገኘሽ ነው ይቀጣሉ። ምንድነው ሆድ የሚበስሽ? እኛም ሆድ አልባሰን ኢትዮጵያ ውስጥ እየኖርን ሆድ አልባሰኝ ሆኒ ደህና ነኝ። በሰላም እኮ ጌም ጀምረናል እኮ። በሰላም ስንጀምር ተንጫጫሽ። እኔ ደግሞ ገና መግባት ያልተባለ ነገር ስታወሩ ደስ ይላል። አጻፍ እዚህ ኮሜንት ማይሆን ነገር አጻፍ። ያልተባለ ነገር ሳይሆን ያየሁትን እኮ ነው የጻፍኩልሽ። ደግሞ ሲሳይ እኮ ዝም ብሎ ስኔ በማይሆን ነገር ሲነሳ አልወድም። ለዛ ነው ሽሞን አንተም ቢሆን ዝም ብሎ ማን ይወዳል? ማንም አይወድም እኮ። ግን አልተባልኩም። ያልተባልኩትን ነገር አንተ ጋር ግን መጣ አልክ። ማንም ሰው እስካሁን አላለኝም። መድኃኒዓለምን ተብያለሁ። ስክሪንሻት አሰጭ። ኦኬ ታዲያ እኔ ሀቢባ ነኝ። በአንድ ቀን ተነስቼ ላይ የምገባው ከወለድኩ ቆይ ላሳይሽ። ኖ ኮሜንቱን አትሳይኝ። 3-4 ኮሜንት ነው ማሳይሽ እንድታምኝኝ ብዬ ማለት ነው። እኔ ራሴ ፈጠራ ያወራው መስሎች ነው። ፕሩፍ አያስፈልግም። እና ታዲያ አንቺ አሁን እኔ ራሴ ፈጠራ ማወራ መስሎች ነው እኮ። የሚነበብና የማይነበብ ኮሜንት አለ። አሁን የዚህ ጋር ነገር ቢሉ ለአንተ አላነብልም። መብት ነው እኮ የፈለገ ሰው ምንም ነገር ቢጽፍ የለም። ማንበብ ግን አይጠበቅብም። ሞን ችግር አለብህ እንዴ?
ሌላ ነገር አለ መኖር አይደለም እንድታምኚኝ ስለፈለኩ ነው። ዝም ሰው ኦፌንድ ማድረግ አልፈልግም። ሁሉም የሚጻፍ ነገር አይነበብም አብሮ ለሚጫወት እንደዛ በእኔ እኔ መቻወቅኩ እኔ ደግሞ ዝም ብዬ ነው ጠይቃት ብሎ ደስ የሚል ነገር ከሆነ ብዬ ነው። ደስ የማይል መሆኑን አላወቅኩም። ለምን አይጠፋም ይሄ ነገር? ዋናው ደህና መሆንሽ ነው። እናት ዋናው ደስተኛ መሆንሽ ነው። ሰው ደግሞ እንዲች ብሎ እንዳይከፋሽ። ኧረ እኔ አልተከፋሁም እኮ ሙን ተከፋሽ አላልኩም። እንዲች ብሎ እንትን በሌላ ወይ አታስቢው ነው ያልኩት። ደህና ነህ ሙን? ቆይ ሁሉ አጠፋ ፈልግ አልጠፋ ብሎኝ እኮ ነው። አድማጮቻችን ነጋዴዎች የግብር ጉዳይ አሳስቧቸው እየተመለከትን እንገኛለን። አዎ ግብር ሰውን ሁሉ አድርጎታል ድንብርብር ሰያ። አዎ እንግዲህ በአሁኑ ሰዓት እዚህ ሀገር ግብር ከመክፈል ይልቅ የአንድ እግር ኳስ ተጫዋች ደሞዝ መክፈል ይቀላል። አብርሽ አዎ እንግዲህ አሁን ከላይ ጎራ እያሉ ይገኛሉ ግብር ሰብሳቢዎች፣ የሰፈራችን ነጋዴዎች፣ ሸምሱ ባለሱቅ፣ መሲ ምግብ ቤት፣ እነ ሙደሲርና ሜሪ ጸጉር ቤት እየተደነጋገሩ ይገኛሉ መቀነታቸውን ለመፍታት። በጣም የሚገርም ነው። ሸምሱ ያለፉትን 3 ቀናት ዘግቶ እያመለጣቸው ነበር። ዛሬ ሲይዙት ይሁን አብረን እንመለከታለን አድማጮቻችን። እዴ ነገር ግን ሰላት ላይ ደረሱበት ነገር ነው ሰያ። ሰላት ላይ ደረሱበት አድማጮቻችን። ምንም ማድረግ አይችልም። ሰላቱ እንደሆነ ያቋርጠው። ሜሪ እንግዲህ በድንጋጤ ያን የመሰለው ውበቷ እኮ ከፊቷ ረገፈ ሰያ። ስራዋን ትታ መልክ ብትሰራ ይሻላት። መልከት እዛ ጋር አንድ ነጋዴ ይሄ ታክሲን አይደለም ብሎ እየተከራከረ ይገኛል። እነሱ ያንተ ነው ይሉታል። አሬ እኔ አይደለም አሬ ያንተ ነው ይሄማ ያላሙዲን ነው አላችሁ። እኔም የሱ አይመስለኝም። ይሄ ነገር በቫር ቢታይ ማለቴ ቫቱ ቢታይለት አሪፍ ይመስለኛል። እንግዲህ ብዙ አድማጭ ተመልካቾችን መልእክት እየላኩ ይገኛሉ። እንግዲህ አንድ አድማጭ እንደዚህ ብለዋል። አሁንማ በጣም ከመመላለሳቸው የተነሳ ጠዋት መተው ሱቃቸውን ይከፍታሉ፣ ማታ ሂሳባቸውን ሰብስበው ይሄዳሉ። ይሄ ነገር የሸር ነው እንዴ? መደር ነው እንግዲህ እንደዚህ ያለ ሸምሰዲን እንዲህ ብሏል። የኛ ነገር ሆነ ዝም ብሎ መዋለል እቁብ የምንጥለው ለመለወጥ ሳይሆን ግብሩን ለመክፈል አለ። ኧረ ይሄ እውነት ነው ነው። እዚህ ጋር አንድ አድማጭ እንደዚህ ብለዋል። ግብር እየከፈልኩ ሞከርኩ አልቻልኩም፣ ልለወጥ ይሻለኝ ነበረ ልክ እንደ በፊቱ ከደንብ መሯሯጥ ወደ ኋላ ተመልሶ እንግዲህ ያፈንፋይቶች ከደድ ማስጫ ይመቻቸው። የኤሌክትሪክ ኃይል ስርቆትን የጠቆመ ሰው 25% የማበረታቻ ክፍያ ይከፈለዋል ተባለ። የኢትዮጵያ ኤሌክትሪክ አገልግሎት በ2018 የገጠመውን ከፍተኛ የኃይል ስርቆት ለመከላከል 3.1 ሚሊዮን ገደማ ቆጣሪዎችን ፈትሾ ከ1000 በላይ ደንበኞች የኃይል ስርቆት በመፈጸማቸው እርምጃ ወስዷል። አሁንም የስርቆት ችግሩን ለመቀነስ ታዲያ የቆጣሪ ፍተሻውንና ቅጣቱን ጠንከር ማድረጉን የገለጸ ሲሆን የኃይል ስርቆት የሚፈጽሙ ግለሰቦችንና ተቋማትን ለጠቆመ ማንኛውም ሰው የ25% የጥቆማ ማበረታቻ ክፍያ እንደሚሰጥ ይፋ አድርጓል። ታዲያ እናንተ በኤሌክትሪክ ኃይል ስርቆት ጠቁሞ 25% ማበረታቻ ማግኘት ላይ ምን ታስባላችሁ? እውነት ብታዩ ለ25% ብላችሁ ትጠቁማላችሁ? ሐሳባችሁን ኮሜንት ላይ አካፍሉኝ። መልካም ጊዜ። በራዳ አይወል እንደዚህ ማላ ያወራን እግዚአብሔር እንደው ከአንዳንድ ሰው ውሻ ይሻላል። ከሚገርም ይሄ ውሻ ይልክ ጀለሰኔ ዝም ብለውስ አንዴ ሲነሳ ሲያቅተው ሲተኛ ሲነሳ አሁን መነሳ ሲያቅተው ሲተኛ ሲቀመጥ እነዚህ ውሾች እግዚአብሔርን ከ30 ደቂቃ በላይ ነው አብሮት የቆዩት። እንደው አንዳንዴ ከአንዳንድ ሰው አንዳንድ ሰው ከማሳደግ እንደዚህ አይነት ይወል እግዚአብሔር እንደው እንደዚህ አይነት ውሻ ማሳደጉ ይሻላል። እንደሆነ ምን ብዬ ልንገር ነው ራሲ ምንም የተኙ መስሏል አይደል? እንኳን ይሄ ልጅ መንካት አይደለም ይሄ ልጅ እንኳን ሌላ ነገር አንተ እሱ ላይ ማሰብ አይደለም። እንዲህ ወደ እሱ ከተጠጋ ውሾቹ እንዲህ ይከበዋል ማለት እኔ ስላየሁ ስለደረሰብኝ ራሴ ሄጄ ስለሞከርኩኝ ነው ይሄን ነገር አሁን እዚህ ጋር እኔ የሚያወራለ ገብቷል አይደል? እንደሆነ ምንም አላወራም። እንደ ውሻ እንደው ስጌን ይብላ። ከ9 ሰዓት በፊት መጠጥ ቤቶች እንዳይከፈቱ ተከልክሏል። የባርና የአልኮል መጠጥ ቤቶች በስራ ቀናት ከቀኑ 9 ሰዓት በፊት እንዳይከፈቱ መታገዳቸው ተሰምቷል። የስራ ባህልን ለማሻሻልና የስራ ሰዓት ላይ የሚደረግ የአልኮል መጠጥ አጠቃቀምን ለመግታትና ምርታማነትን ለማሳደግ በሚል ባሮችና የአልኮል መጠጥ ማካፊያዎች በስራ ቀናት ከቀኑ 9 ሰዓት በፊት እንዳይከፈቱም የዩጋንዳ መንግስት ጥብቅ የተባለ መመሪያን አስተላልፏል። ታዲያ የዩጋንዳ የአካባቢ አስተዳደር ሚኒስቴር አዲሱን መመሪያ ይፋ ያደረጉ ሲሆን እርምጃው በስራ ሰዓት የሚደረግ የአልኮል መጠጥ አጠቃቀም ምክንያት የሚከሰተውን የስራ ፈትነት፣ የማህበራዊ ህይወት መዛባትና የወንጀል ድርጊቶችን ለመቀነስ ያለመ እንደሆነ ተነግሯል። እናንተስ ይህንን ህግ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ለተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስሉ ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ
ፒስ ይመቻችሁ። መልካም ሳምንት